ጭራሽ በልጇ መጣችሁበት። የአብርሃም ቤተሰብ በጣም አበዛችሁት፣ ወጥ ረገጣችሁት። ሁሉም ነገር ልክ አለ፣ እናንተ ደግሞ ልክ አለፈ እንዴ! ጭራሽ በልጇ መጣችሁበት። ልጅ ከእናት ተነጥሎ አያቱ ቤት ማደግ አለበት፣ በአያቱ እጅ ማደግ አለበት። እናንተ ምን ቤት ናችሁ? ምን አገባችሁ በሰው ህይወት? እኔ የምላችሁ በአብርሽና በሩታ ህይወት እኮ አያገባችሁም። ዳብም እኮ ያንተም የራስ ህይወት አለ። አንተ ሴት ሰገጤ ምን ይመስላል? በጌታ ስም የት ወሬ ሰምታ መታ አንተ ይላል እንዴ? ሩታ ናት እኮ እዚህ ስቃይ ውስጥ ገብታ እኮ ስንት መከራ አይታ የወለደችው እሷ ናት እኮ። ሁልጊዜ እርጉዝ አትበይ ትላለች እቺ የሆነች ሰገጤ ማለት ነው። ታምጣ ስላልወለደችው ነው። ለዛ ነው ቤተሰብ እንደዚህ ወሬ የምታወረች ባለጌ ማለት ነው። እንዴት ነው ልጅ ከእናቱ ተነጥሎ አያቱ እጅ የሚያደርገው? ሩታ ምን ነው ሞተች እንዴ? በህይወት የለችው? እኔ ልጅ ማሳደግ አልቻልኩም እኔ አቃተኝ ብላ መታ ለመነች። አረ በጣም አበዛችሁ፣ በጣም ወጥ ረገጣችሁ። ጥጋባችሁ አናቱ ላይ ወጣ። ቡዜና ዳፍ ማለት ነው። ንግግራችሁ ደስ አይሉም። ሩታ እንደዚህ ያደረገችን ብላችሁ ለማመጣት ነው አይደለ? የምር እስኪ የዛሬ ቪዲዮ አይታችሁ ምን ተረዳችሁ ቤተሰብ? ሩታ ጥፋተኛ ናት? የሆነ ነገር ፈልጎን የመጡ የሆነ ነገር ማለት ነው። አሁን ሄርሜላና አብርሽ ሊታረቁ ስለሆኑ ምን አደረጉ? ሩታ ደግሞ በዚህ ልጅ ምክንያት የነሱ ህይወት ሂዳ እንዳትበጠብጥ በአያቱ እጅ ማደግ አለበት፣ እሷም የፈለገችው ህይወት ትኖር በማለት ነው። ቡዜ እንደዛ ነው የአንቺ ሀሳብ? እንደዛ ነው የተራደው። ለምን እንደዚህ እንደሆነች አላውቅም። በጣም አበዛችሁት። ሩታ እኮ በአያቷ እጅ እኮ ማሳደግ ትችላለች። እናት አላት እኮ። ግዴታ በአብርሽ እናት እጅ ማደግ የለባትም ልጇ፣ እሷ ከፈለገች ማለት ነው። ስለማትፈልግ ነው። አረ በጣም አበዛችሁ። ተው። በልጇ ደግሞ አትምጡ። በልጄ ከመጣችሁ በአይኔ መጣችሁ። በጣም አበዛችሁት አለች። በተለይ ጭራቅ የሆነች ሴትዮ ማለት ነው። አረ ምን ጉድ ነሽ አንቺ! የምር አንቺ ለሩታ አስበሽ ነው? እቺ የሆነች ምን ትመስላለች? ፈጣሪ ሆይ ንግግርሽ ጭቃ ጭቃ ይላል። እሺ ቡዜ ተረጋግ፣ ሰከኒ በይ እንደ እናት። አንቺ ምን እናት አይደል? አንቺ እኮ እናት አይደለሽም። ልጅሽን ለነገሩ ጥለሽ ሌላ ቦታ ነው የምትኖር። ልጅሽ የት እንደምታስቀምጥ እናትሽ ጋር ጥለሽ አንቺ እንደፈለግሽ ትኖራለሽ። አንቺ ዱርዬ ማለት ነው። ስታስጠላ ደግሞ ከሩታ ጋር ትነጋገራለች። እንዲያታፍሪም ሩታ እኮ ገና ልጅ ናት። አንቺ እኮ ከሩታ እድሜ ስንት ትበልጣለች? ገባሽ አይደለ? ልጅሽ ናት ሩታ ማለት ነው። አንቺ ምንድን ነው የምትፈልግ ከሩታ? እኔ የገረመኝ ይሄ ነው። ጭራሽ ዛሬ በልጇ መጣችሁበት። አረ በጣም ሸም ነው ይሄ ቪዲዮ። የሚመለከት ሰው ራሱ ምን እንደምላችሁ አላውቅም። በጣም አበዛችሁ። በሩታ ከተለወጣችሁ ካደጋችሁ፣ ሁሉም ነገር ካያችሁ፣ ወዳችሁ ከነፋ በኋላ በሩታ ስትቀየሩ አይደብራችሁም? አይደብራችሁም? ተው፣ ይሄ ጊዜ እኮ ያልፋል። ሁሉም ነገር ለበጎ ነው። እንደዚህ ባትሆኑ ጥሩ ነው ብዬ አስባለሁ። ተው፣ በሴት ልጅ ጨካኝ አትሆኑ። እናንተ ሀረመኔ ናችሁ እውነት። ዘመድን ባትሆን ከእናንተ ጋር ይሻላታል ነበር። ግን ልጅ ተወልደዋል ከእናንተ ማለት ነው። ተወልደዋል። ባይወለድ እኮ አትገናኙ ከሩታ ጋር ማለት ነው። በማላቸው በፍሬ ስለምትገናኙ ነው። አንቺ እውነት እናንተ ጭቅጭቃችሁ አያልቅም። ምን ላይ እንደምደርሱ አላውቅም። ልጅ ደግሞ እዚህ ቦታ ጭቅጭቃችሁን እያየ የልጁ አይምሮ እንዳይበላሽ አልፈልጉ። ኧረ እባክሽ ዛሬ በጣም አስበሽ ሞተሻል ቡዜ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድ እና የተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ከዚህ ብዬላችሁ መጥቻለሁ። እንግዲህ ዛሬ ጉድ ሰምታችኋል መቼም። የቡዜና የዳፍ ነገር እኔ እንጃ ከሩታ ምን እንደሚፈልጉ አላውቅም። ትላንትና በዳኒ ቤት የተለቀቀ ቪዲዮ መስራት አልፈለኩም። ለምን እንደሆነ ታውቃላችሁ? እኔ ሩታ ከነዚህ ሰዎች ብትርቂ ሰላማዊ ህይወት ብትኖር ነው የሚሻልልሽ። ይሄ ዳኒ የሚባለው ይሄ ቁርፉ ድራስ ከሱ ልጅ ጋር እንኳን ባትገናኝ ጥሩ ነው። ለአንቺ እኮ እሱም እኮ ጠላት ነው ሩታ ማለት ነው። ሲጠርሽ ባትይጅላሽ ጥሩ ነው። ንቀሽ ብታልፊ ዝም ይላሉ። ሁሉም በአንቺ መሸቀት ስለሚፈልጉ ነው። አሁን ጭራሽ መታ በልጅሽ መጡ። ምን አይነት ናችሁ ግን? ምን
አረ ፈጣሪ ሆይ፣ አረ ሩታ ፈጣሪ ጠብቅሽ። ጠላቶች በዙብሽ። አንጭራሽ ብላችሁ ልጇን መጣችበት። ወንድምሽን በሌላ ሴት ልትድሪ አሁን ጭራሽ መልሰሽ የሩታና አብርሽ እንዳይገናኙ በልጅ ነው የሚገናኙ። ስለዚህ ልጁ ማደግ ካለበት አያቱ ጋር ሂዶ ያድጋል። እሷም የፈለገችው ህይወት ትኖር በማለት ነው አይደለ? ይሄ ሲስተም ይዘሽ የመጣሽው። እንደዛ ከሆነ መቼም አይሳካልሽም ቡዜ ማለት ነው። በልጅ ደግሞ ባትመጪ ጥሩ ነው። ገባሽ አይደለ? የወለደች እናት ታውቃለች። አንቺ እኮ እናት ሆነሽ አታውቂም ትላለች። አንቺ ለነገሩ አንቺ እናት ስላልሆንሽ ነው። ለዛ ነው ወልደሽ ጥለሽ ስለሄድሽ ነው። ለዛ ነው የእናትነት ስሜት አላየሽም። ለዛ ነው ሩታ ምጣ 9 ወር ተሸክማ ነው ወልዳ ይሄው አድጎላታል። እግዚአብሔር ይመስገን። ልዑልዬ እኔ ፍቅር ፈጣሪ ያሳድግክ፣ ከሰው አፍ ይጠብቅክ። እኔ እንጃ አላቅም። ልጁ ጭቅጭቅ ሰልችቶ ምን አደረገ ታውቃላችሁ? ጆሮ ውስጥ እጁን አስገብቶ ልጁ በጣም ጭቅጭቅ ሰልችቷል። ገባችሁ? በጣም ትጮዋለች። እቺ የሆነች ጂኒ ሴትዮ ማለት ነው። እቺ ሰገጤ ማለት ነው። የምሬ ነው የምላችሁ። ተው በልጇ አትምጡባት። የፈለገ አብርሽና ሩታ ሊጣሉ ይችላሉ፣ ግን እናንተ ቤተሰብ የምትባሉ ነገ ትገናኛላችሁ በልጁ ማለት ነው። ግን እንደዚህ ነገር ውስጥ ባትገቡ ጥሩ ነው። ለነገሩ አብርሽ ነው ሚስቱን እያስረገጠ ያለው ማለት ነው። ቤተሰቦቹን ከራሱ ህይወት አስወጣ። ሴት ማለት ነው። እዛም ሴት ይፈልጋል፣ እዛም ሴት ይፈልጋል። ሚስቱን እዚህ ጋር እያስረግጣል ከልጁ ጋር ማለት ነው። አብርሽ ነው ያስደፈራት ሩታ ማለት ነው። እኔ እንጃ ምን ቀን ነው ሩታ ከእነዚህ ቤተሰብ ጋር የተገናኘሽ? ምን ቀን ነው? በአንቺ ካደጉ በኋላ ሁሉም ዛሬ መልሶ ብላን የሆኑበት ቤተሰብ። እኔ እንጃ የሩታ መጨረሻ ፈጣሪ ያሳምርልሽ። በጣም እኔ እንጃ። ሁሉም የተኙላት አይደለም በቃ ገባችሁ አይደለ? ከአብርሽ ጀምሮ ማለት ነው። አንቺ እባብ ነሽ፣ አንቺ ባለጌ ነሽ፣ አንቺ እንደዚህ ነሽ እያላት ነበር ባለፈው ማለት ነው። እንዴት እንደተሰማኝ ቤተሰብ ሁላችሁም ሴት ልጅ የሆናችሁ የሆነ ነገር ይሰማችኋል። ገባችሁ? የምር በጣም ነው የከፋኝ። ለምን እንደሆነ አላውቅም። ለምን በዚህ ልክ የሰው ህይወት አልገደለችው፣ ምንም አላደረገችው። ለምን በዚህ ልክ? የምሬ ነው የምላችሁ። እኔ በጣም ይሆናል አይደለም። እኔስ ቢሆን በሩታ ቦታ ሆኜ እኔስ ቢሆን ብዬ እንጃ አሰብኩ። በሩታ ቦታ ሆኜ ማለት ነው። እውነቴ ነው የምላችሁ። ሁሉም የመጣ ሩታ እንደዚህ ናት፣ ሩታ እንደዚህ። አረ በጣም ነው የሚደብረው። ተው እውነት የምሬ ነው የምላችሁ። በጣም ነው የከፋኝ። ገባችሁ? እና ከቤተሰቦቿ ጀምራ ቤተሰቦቿ በሩታ ህይወት አይገቡ። እነዚህ ናቸው በቃ። አብርሽ ነው ቤተሰቦቹ በሩታ ህይወት እያስመጣ እያሰረገጠ ያለው አብርሽ ነው። ገባችሁ? እስቲ እንደ ኤፍሬም ብትሆኑ ምን አለ? ይሄ ልጅ እኮ ነገ ያድጋል። የምሬ ነው የምላችሁ። በጣም ነው ከፋኝ። ለምን እንደሆነ አላውቅም። ሩታ አሳዘነችኝ አሁን ላይ። ለምን በዚህ ልክ? አረ በጣም ነው የሚደብረው። ፈጣሪ ልቡን አይስጣችሁ። በጣም አበዛችሁ። ጉዜና ዳር በጣም አበዛችሁ። ልክ አለፋችሁ። እዛ ጋር የጠራችሁ በእሷ ማደግ ትፈልጋላችሁ። እሷን እያሰረገጣችሁ መጥፎ ሴት እንደሆነ ጫሙ በላችሁ ብላችሁ በልጅ መጣችሁ። ምነው ሩታ እናት የላትም? አላት እኮ። ከፈለገችሁ ለእናቷ ሰጣ እኮ እንዳፈለገችው መኖር ትችላለች። መስጠት ስላልፈለገችሁ ጭራሽ እናንተ ልጇንም ከእሷ ነጥላችሁ በአያቱ እጅ ማደግ አለበት። ይህን ነገር አይቶ ማደግ የለበት። እንደ እናት ከሆንሽ ራስሽን ችለሽ ልጅሽን አሳድግ። ምን አገባሽ ቡዜ? አንቺ ምን አገባሽ? ምን ቤት ነሽ አንቺ የወንጅ ክፉ ነሽ። አንቺ ጨካኝ ነሽ። ለልጅ ያራራሽ ጨካኝ ማለት ነው። ሰገጤ ስታስጠላ። ምን ትመስላለች? እኔ ጮጋራ ተቃጠልኩ በሷ ሴትዮ ማለት ነው። እኔ እንጃ የምሬ ነው የምላችሁ። በዚህ ሴትዮ እኔ ተቃጠልኩ። አረ ሩታ ከዚህ ቤተሰብ ብትርቅ ይሻልሻል። የምር ሁሉም እየተኙልሽ አይደሉም። የምር ጭራሽ ብላችሁ በልጇ መጣችሁባት። አረ በጣም ሸምኖ በጣም በዛችሁ። ልክ አለፋችሁ። የምር ተው፣ ጥሩ አይደለም እንደዚህ።